መፍትሄ እንዲሆን እግዚአብሔር የተለያዩ ሰዎችን ሲያስነሳና ሲጠቀም እናያለን። በምድራችን ለውጥ እንዲመጣ እግዚአብሔር የሰጠኝ 3 ነጥቦች ሐውልቶችን ማፈራረስ ያስፈልጋል። የብዙሃኑን ተቃውሞ ባለመፍራት እግዚአብሔርን በመከተልና በመታዘዝ በምድራቸው፣ በዘመናቸው፣ በትውልዳቸው በእስራኤል ማለት ነው። ፈርቶ ግን አልቆመም። ብዙሃን ቢቃወሙኝም አደርጋለሁ እግዚአብሔር ያለኝ ብሎ እግዚአብሔርን ብቻ ነው የሰማው። ማንም አልነበረም ለዚህ የሚያግዘው። ጌዲዮን ከአገልጋዮቹ 10 ሰዎች ወስዶ እግዚአብሔር እንዳዘዘው አደረገ። ጌዲዮን ጉዳዩ አደጋ የሌለው ስለሆነ አይደለም የሚያደርገው፣ ሕይወቱን ሊያሳጣው የሚችል ውሳኔ ነው የወሰነው። ግን ማድረግ አለ። ጥንቆላ ሕይወታቸው ላይፍ ስታይላቸው ሆኖ ከእግዚአብሔር በረከት እየራቁ ወደ እርግማን ጠልቀው እየገቡ ህዝቡ እንደባለ ህዝቡ አሁን ግዞት መልመድ ጀምሯል። ህዝቡ ባሪያ መሆን ጀምሯል። ይሁዳ ብቻ ቀርቷል። እስራኤል እየተበተነ ነው ያለው። እስራኤል እየጠፋ ነው ያለው። ይሁዳ ደግሞ ተረኛ ነው። በዛን ጊዜ መንፈሳዊ አካላት በዚህ መንገድ ነው ዲሴንሳይዝ አድርገው ቤተክርስቲያን እንኳን እያጨበጨበችላቸው፣ እየደገፈቻቸው፣ እየተሳተፈች አብራ ሰራተኛ ኮወርከር ያደረጓት ቤተክርስቲያንን እነዚህ መናፍስቶች በዚህ መንገድ ነው። ምግብ ስጋ በተለየ ጊዜ መብላት ይቻላል፣ ምንም ማለት አይደለም፣ ችግር የለውም። ነገር ግን በሌላ ስም በሌላ አምልኮ ስም ሰላም እንዴት ናችሁ? እኔ ነብይ ቢንያም ማቴዎስ ነኝ። አሁን የእግዚአብሔርን መልእክት ይዤላችሁ መጥቻለሁ። ባለፉት ጊዜያት ስንነጋገር የነበረው ስለ ዊችክራፍት ስለ ጥንቆላ ነው። ጥንቆላ የሕዝባችን ጠላት በሚል ርዕስ ነው እየተነጋገርን የመጣ ነው። ዛሬም ደግሞ ተከታዩን ክፍል ይዤላችሁ መጥቻለሁ። እናንተም በትዕግስት እንድትሰሙ አብራችሁ እንድትሆኑ ጥሪ አደርጋለሁኝ። መልካም ጊዜ። ጥንቆላ የሕዝባችን ጠላት በሚል ሐሳብ ወይም በሚል ርዕስ ነው እየተነጋገርን ያለ ነው። እንግዲህ እግዚአብሔር የኛን ህዝብ የኢትዮጵያን ህዝብ ነፃ ማውጣትና መፍታት ይፈልጋል። አዲሱን ጄኔሬሽን ሊጠቀምበት ይፈልጋል። ይህ ጥንቆላ ወይም ይሄ የጥንቆላ መንፈስ ትልቁ ጠላትነቱ እግዚአብሔር ላይ ነው። እግዚአብሔር በመጨረሻ ሊጠቀመው የሚፈልገውን ትውልድ እግዚአብሔር መጠቀም እንዳይችል በተለያየ መንገድ ኦኮፓይ ያደርጋል፣ በተለያየ መንገድ ይይዛል ይህ መንፈስ። ስለዚህ እግዚአብሔር ትውልዱን እንዳይጠቀም፣ ልዩ የሆነ ሪቫይቫል እንዳይነሳ፣ ሀገሪቱ የምትበለጽግበት የምታድግበት እድል እንዳይኖር፣ ኢኖቬሽን ፈጠራ፣ ብዙ አይነት ልዩ ልዩ ስራዎች፣ ልዩ ልዩ ለውጦች በምድሪቱ ላይ እንዳይሆኑ ይከለክላል። ምክንያቱም እግዚአብሔር በተለያየ መንገድ የሰውን አእምሮ በመፍታት ነፃ በማውጣት ትውልዱን ሊያሰማራ ይፈልጋል። በመንፈሳዊ ዘርፍ፣ በፖለቲካ፣ በኢኮኖሚ፣ በማህበራዊ በተለያየ ዘርፍ ማሰማራት ይፈልጋል። ያንን ትውልድ እግዚአብሔር ሊጠቀምበትና ሊያሰማራው የሚፈልገውን ትውልድ ኦኮፓይ የሚያደርግ የሚቆጣጠር፣ የሚይዝ፣ ኮንትሮል የሚያደርግ፣ ዶሚኔት የሚያደርግ እና እግዚአብሔር ለሚፈልገው ዓላማ እንዳይጠቀም የሚያደርግ የመንፈስ አሰራር ነው ጥንቆላ። የእግዚአብሔር ጠላት ነው። ጠላትነቱ በዋናነት ለእግዚአብሔር ነው። የእስራኤልን ሕዝብ ስናይ በብሉይ ኪዳን ብዙ ጊዜ ወደዚህ አይነት ስርዓት ውስጥ የተለያዩ አምልኮችን በማድረግ ሲያዝ እናያለን። ለዚህ መፍትሄ እንዲሆን እግዚአብሔር የተለያዩ ሰዎችን ሲያስነሳና ሲጠቀም እናያለን። በምድራችን ለውጥ እንዲመጣ የመጀመሪያ ማድረግ 3 ነጥቦች አሉ። እግዚአብሔር የሰጠኝ 3 ነጥቦች ሰዎች መወሰን ያለባቸው ውሳኔ። እኔ እግዚአብሔር እንዲጠቀምብኝ እፈልጋለሁ፣ ለውጥ እንዲመጣ እፈልጋለሁ፣ በምድሬ ላይ በሁሉም ዘርፍ ለውጥ እንዲመጣ እፈልጋለሁ የሚል ሰው መጀመሪያ ሐውልቶችን ማፈራረስ አለበት። ፊዚካል ምስሎች ላይሆኑ ይችላሉ። በሰው ልብ ውስጥ ግን የተቀመጡ ብዙ ምስሎች አሉ። ከእግዚአብሔር ተቃራኒ የሆኑ ከእውነት ተቃራኒ የሆኑ በሰው ልጆች ላይ በሰዎች ላይ የሚሰለጥኑ ትክክለኛ ማንነታችንን እንዳንለይ እንዳናውቅ የሚያደርጉ የተለያዩ ሐውልቶች አሉ። በየብሔር፣ በየሃይማኖት፣ በየቋንቋ፣ በየነገድ የተቀመጡ ሐውልቶች አሉ። እነዛን ሐውልቶች በየባህል ውስጥ ተመሽገው በየባህል ውስጥ ተሰግስገው የተቀመጡ ሐውልቶች አሉ። እነዛን ሐውልቶች ለማፈራረስ ፈቃደኛ መሆን መጀመሪያ ያስፈልጋል። ሐውልቶችን ማፈራረስ ያስፈልጋል። ሁለተኛው የብዙሃኑን ተቃውሞ ባለመፍራት የብዙሃኑን ተቃውሞ አለመፍራት ያስፈልጋል። ሁለተኛው የብዙሃንን ተቃውሞ አለመፍራት። ብዙሃን ይቃወሙኛል፣ እነዚህን ነገሮች ሳደርግ አዳዲስ ነገሮችን ይዤ ስመጣ ስቃወም ህዝቡን ያሰረውን ህዝቡን የያዘውን ህዝቡን እያሰቃየ ያለውን ህዝቡን ወደ ሌላ ዳይሬክሽን ወደ ሌላ መንገድ እየመራ ያለውን የመንፈስ አሰራር ስቃወም፣ ካልቸር ውስጥ ያለውን ባህል ውስጥ ያለውን ስቃወም ህዝቡ ይነሳብኛል፣ ብዙሃን ይቃወሙኛል ብሎ አለመፍራት፣ የብዙሃኑን ተቃውሞ አለመፍራት። ይሄ በልብ የምንወስነው ውሳኔ ነው። ሶስተኛው በሙሉ ልብ እግዚአብሔርን በመከተልና በመታዘዝ መሄድ። በሙሉ ልብ እግዚአብሔርን በመከተልና በመታዘዝ መሄድ ማድረግ። ያን ጊዜ ለውጥ ልናመጣ እንችላለን። እነዚህ ናቸው 3ቱ። የመጀመሪያ ሐውልቶችን ማፈራረስ፣ ሁለተኛው የብዙሃንን ተቃውሞ አለመፍራት፣ ሶስተኛው በሙሉ ልብ እግዚአብሔርን መከተልና መታዘዝ። እነዚህ ናቸው።
ለውጥ ሊያመጡ የሚችሉ መጽሐፍ ቅዱስ ላይ እግዚአብሔር የተጠቀማቸው በምድራቸው በዘመናቸው በትውልዳቸው በእስራኤል ማለት ነው እግዚአብሔር የተጠቀመባቸው ብዙ አያሌ ሰዎች አሉ። ግን አትሊስት ሁለቱን እኔ ከመሳፍንት መጽሐፍ ጌዲዮንን መሳፍንት 6 ቁጥር 25 እስከ 32 በሰፊው እናያለን። ግን የተወሰነውን ለማንበብ ልሞክር ወይም ከቻልን ሁሉንም ማለት ነው። በዚያች ሌሊት እግዚአብሔር ጌዲዮንን እንዲህ አለው፣ ከአባት መንጋ 7 ዓመት የሆነውን ሁለተኛውን ወይፈን ውሰድ፣ አባት ለበዓል የሠራውን መሠዊያ አፍርስ፣ በአጠገቡ የአሼራን አምድ ሰባብረታል። መጀመሪያ ጣዖቶችን ባፈራረስም የትኛቸውንም ጣዖቶች በዓል የተፈራ የተከበረ ሰዎች ሁሉ ታላቁ አምላክ ያሉት ወይም የልምላሜ አምላክ ያሉት ዝናብ ይሰጣል በረከት ይሰጣል ብለው የሚያስቡት እና ራሳቸውን የሰጡለት አምላክ ነው። እንግዲህ የአሕዛብ ልማድ ነው ይሄ። እግዚአብሔርን የማያመልኩ ሰዎች በጊዜው በፈለጉ በገዛ መንገዳቸው ሲሄዱ ያመጡት አምልኮ ነው ይሄ እና በዓል የተፈራ የተከበረ ሕዝቡ ሁሉ የተቀበለው አምላክ ነው በጊዜው ማለት ነው። ጣዖት ነው፣ ሰዎች ልብ ውስጥ የተቀመጠ ምስል ሰርተውለት ደግሞ የሚሰውለት። አሼራን ደግሞ የሴት ጣዖት ናት አሼራን። ይህንን አፍርስ እግዚአብሔር ሲለው እንግዲህ ብቻውን ያለው ጌዲዮን፣ ሕዝብ ሁሉ እስራኤል ሁሉ ተቀብለዋል ይህንን ጣዖት። ነገር ግን ለውጥ የሚያመጣ ከሆነ እስራኤልን ከምድያም እጅ የሚያድን ከሆነ የመጀመሪያ ተግባሩ በእስራኤል ያለ ምድያምን የሚመስል እስራኤል ምድያምን እንዲመስል ያደረገው እግዚአብሔር ከእስራኤል ጋር እንዳይቆም ያደረገው እና በሕዝቡና በሀገር ውስጥ ለውጥ እንዳይመጣ ብሬክ ስሩ እንዳይሆን በረከት እንዳይሆን እውነተኛ መንፈሳዊ ሪቫይቫል እና ሙቭመንት እንዳይሆን ትንሽ ነገር ብቅ ይላል። እሱን ግን አፍኖ የሚይዘውን እግዚአብሔር ማፍረስ ይፈልጋል። ለዛ አንድ ሰው ማድረግ አለበት ወጥቶ ያም ጌዲዮን ነው እግዚአብሔር የመረጠው። ጌዲዮን አልፈራም አይደለም፣ ያስፈራል፣ ሁኔታው ፈርቷል። ነገር ግን እግዚአብሔር አድርግ ብሎታል። ስለዚህ በሙሉ ልብ እግዚአብሔርን ለመከተልና ለመታዘዝ ወሰነ። ጌዲዮን ለማፍረስ ወሰነ። ብዙሃን ይቃወሙኛል ብሎ መፍራትን አቆመ። ይፈራቸዋል፣ እውነት ነው፣ ያስፈራል። ግን ፈርቶ ግን አልቆመም። ማድረግ ብዙሃን ቢቃወሙኝም አደርጋለሁ እግዚአብሔር ያለኝን ብሎ እግዚአብሔርን ብቻ ነው የሰማው። ማንም አልነበረም ለዚህ የሚያግዘው እና እግዚአብሔር በዚህ ፍርስራሽ ጉብታ ላይ ለአምላክ ለእግዚአብሔር የሚገባውን መሠዊያ ስራ አፈራርሰ በጨረስከው ነገር ላይ ለእግዚአብሔር የሚሰዋውን ነገር መሠዊያ ስራ ሰባብረ በጣልኸው የአሼራ ምስል አምድ ሁለተኛውን ወይፈን ወስደህ የሚቃጠል መስዋዕት አድርገህ አቅርበው። ጌዲዮን ከአገልጋዮቹ 10 ሰዎች ወስዶ እግዚአብሔር እንዳዘዘው አደረገ። ቤተሰቡንና የከተማውን ሰው ስለፈራ፣ እንግዲህ ቤተሰቡን ጭምር ማለት ነው። ቤተሰቡንና የከተማውን ሰው ስለፈራ ይህን ያደረገው ቀን ሳይሆን ሌሊት ነበር። ሌሊቱ ነግቶ የከተማው ሕዝብ ከመኝታው ሲነሳ የበዓል መሠዊያ ፈርሶ በአጠገቡ የቆመው የአሼራ ምስል ተሰባብሮ አዲስ በተሰራው መሠዊያ ላይ ሁለተኛው ወይፈን ተሰውቶ ነበር። ጌዲዮን እግዚአብሔር ያለውን ሁሉ አድርጎ ነበር። የከተማው ሰው ሌሊት ተነስቶ ነቅቶ ሲያይ ሁሉም ነገር አብቅቶለታል። በዓልም ፈርሷል። የበዓል ምስል የአሼራን ምስል ፈራርሷል። በላያቸው ላይ ደግሞ ለእግዚአብሔር መሠዊያ አዘጋጅቶ መስዋዕት አቅርቧል፣ እግዚአብሔር እንዳለው ማለት ነው። እነርሱም ይህን ያደረገው ማን ነው በማለት እርስ በርስ ተጠያየቁ። ነገሩን በጥብቅ ሲከታተሉ የኢዮአስ ልጅ ጌዲዮን መሆኑን ደረሱበት። የከተማይቱም ሰዎች ኢዮአስን የበዓልን መሠዊያ ያፈረሰና በአጠገቡ የቆመውን የአሼራን ምስል አምድ የሰበረው ልጅህ በመሆኑ መሞት ስላለበት አውጣልን አሉት። ጌዲዮን ጉዳዩ አደጋ የሌለው ስለሆነ አይደለም ይህን ያደረገው። ሕይወቱን ሊያሳጣው የሚችል ውሳኔ ነው የወሰነው፣ ግን ማድረግ አለበት። የግድ ነው። አንድ ሰው ተነስቶ በእስራኤል ያለውን ነውር የእስራኤልን ነውር ማስወገድ አለበት። ያለዚያ ሊቀጥል አይችልም ይህ ሕዝብ እንደ ሕዝብ። ያለዚያ ሊቀጥል አይችልም ይህ ሕዝብ በዚህ ሁኔታ እየተሰቃየ ማንም እየመጣ እየረገጠው በየትኛውም ሁኔታ እርስ በርስ እንኳን ተከፋፍሎ እስራኤል ተከፋፍሎ ማለት ነው በየነገዱ በየጎሳው ተከፋፍሎ በወደደበት መንገድና ደስ ባለው መንገድ እየሄደ ያለበት ዘመን ላይ ነበር። ዛሬ ኢትዮጵያ ውስጥ ቤተክርስቲያን በተለያየ መንገድ ተከፋፍላ ተበትና ሁሉም ሰዎች አማኞች ሁሉ የመሰላቸውን ነገር እያደረጉ ነው ያሉት። ይሄ እኮ እግዚአብሔርን እኮ አለማምለክ አይደለም። ይሄ እኮ ምንም ማለት እኮ ማለት ይሄ እኮ ባህል ነው። ይሄ እኮ ወጋችን ነው። ምንም አምልኮ እኮ አይደለም የሚሉ ብዙ አማኞች አሉ። በምስል ልባቸው ውስጥ ላለው ምስል እየሰገዱ ውጭ ወጥተው እየሰገዱ በባህል በተለያየ አምልኮ ውስጥ ተይዘው ጥንቆላ ህይወታቸው ላይፍ ስታይላቸው ሆኖ ከእግዚአብሔር በረከት እየራቁ ወደ እርግማን ጠልቀው እየገቡ እነሱ ብቻ ሳይሆን ከነሱ በኋላ የሚመጣውን ትውልድ ሁሉ ለእስራት አሳልፈው እየሰጡ ነገር ግን አምላኪ ነኝ እግዚአብሔርን የማመልክ ነኝ የሚል የተለያየ ፍልስፍና ውስጥ ነው ያሉት። የተለያየ መንፈሳዊ የሚመስል ፍልስፍና ውስጥ ነው ያሉት። ለመተውና ለመጨከን ፈቃደኞች አይደሉም። ምስሉን ለማፍረስ ብዙዎች ፈቃደኞች አይደሉም። ግን
በየጎሳው፣ በየብሔሩ፣ በየቦታው፣ በየአካባቢው አንድ ሰው መውጣት አለበት። አይሆንም። ይሄ ከእግዚአብሔር አይደለም። ይሄ በእግዚአብሔር ላይ የተነሳ ጠላትነት ነው። እኛን ከእግዚአብሔር መንገድ እያራቀን ነው። ወደ በረከት ሳይሆን ወደ እርግማን አጥልቆ እየወሰደን ነው። ይህ አምልኮ ነው፣ መንፈሳዊ ነው። እያንዳንዱ ነገር መንፈሳዊ ነው። ከምትበሉትና ከምትጠጡት ነገር ጀርባ መንፈሳዊ ትርጉም አለ። መንፈሳዊ አካል አለ አላልኩም። ሁሉም ነገር ግን መንፈሳዊ ትርጉም አለ። ያንን መንፈሳዊ ትርጉም ተከትሎ ግን ከዛ ትርጉም ጀርባ የሚሰራ ከዛ እውቀት ጀርባ፣ ከዛ አስተሳሰብ ጀርባ፣ ከዛ ድርጊት ጀርባ የሚሰራ ደግሞ መንፈሳዊ እጅ አለ፣ መንፈሳዊ አካል አለ፣ መንፈሳዊ አሰራር አለ። እያንዳንዱ ነገር መንፈሳዊ ነው። እያንዳንዱ ነገር መንፈሳዊ ስለሆነ ነው እግዚአብሔር እስራኤላውያንን የሚበሉትና የሚጠጡትን ነገር እንኳን ያሳሰባቸው። ያን ጊዜ እንግዲህ በሕግ እንዲጠበቁ ነው። በሕግ ፕሮቴክት እንዲደረጉ ነው። በሕግ መስመር እንዲሰራላቸው ነው። አሁን ግን በኢየሱስ ክርስቶስ አማካኝነት ኢየሱስ በከፈለው ዋጋ አማካኝነት የተከለከለው ነገር እንኳን በምስጋና ማግኘት እንድንችል በምስጋና ግሬትፉል ሆነን እግዚአብሔርን አመስግነን ወደ ላይ ምስጋና አቅርበን ነው ለሁሉ ነገር እግዚአብሔርን አመስግነን በሁሉ እሱን አመስግነን ያንን መዋጀት እንድንችል መብት ተሰጥቶናል። መጀመሪያ ግን ወደ እሱም ማምጣት አለብን። መጀመሪያ ግን መዋጀት አለብን። በምስጋና ማቅረብ አለብን። ሁሉን በምስጋና ማድረግ መቻል አለብን። ለሁሉን ነገር እግዚአብሔርን በሚያመሰግን ላይፍ ስታይል በሚያመሰግን ህይወት ማድረግ አለብን። ገደቡ እሱ ነው። አሁን ህግ አይደለም፣ ስርዓት አይደለም። ከእያንዳንዱ ነገር ጀርባ መንፈሳዊ አካል አለ። ነገር ግን ያንን የሚያስለቅቅ ሰይጣን ኦኩፓ ያደረገውን ሁሉ የሚቀማ አንድ ቱል አለን፣ ምስጋና ማመስገን የማንችልበት እግዚአብሔርን ሊትራሊ በክርስቶስ ኢየሱስ ብቻ ነው ማመስገን የምንችለው። መዋጀት የምንችለው በኢየሱስ ስም ብቻ ነው። በኢየሱስ ስም ይዘን በእግዚአብሔር ፊት የማንመጣው፣ በኢየሱስ ስም ይዘን በእግዚአብሔር ፊት የማንቀርበው እና እግዚአብሔርንም በክርስቶስ ሆነን የማናመሰግነው ነገር በሙሉ ግን ለእግዚአብሔር ክብር መሆን አይችልም። ስለ ጌዲዮን ላንብብ። የከተማይቱም ሰዎች ኢዮአስን የበዓልን መሠዊያ ያፈረሰና በአጠገቡ የቆመውን የአሼራ ምስል አምድ የሰባበረው ልጅ በመሆኑ መሞት ስላለበት አውጣልን አሉት። በዚህ ጊዜ ኢዮአስ በቁጣ ለገነፈለውና በዙሪያው ለነበረው ሕዝብ እንዲህ አለ፣ ለበዓል ትሟገቱለት አላችሁን? ልታድኑትስ ትሞክራላችሁን? ለእርሱ የሚሟገትለት ቢኖር እስከ ጠዋት ይሙት። እንግዲህ በዓል በእርግጥ አምላክ ከሆነ መሠዊያውን ሲያፈርሱት ራሱን ሊከላከል ይችላል። ስለዚህም መሠዊያውን አፍርሶበታልና ራሱ በዓል ይሟገተው ሲሉ በዚያ ዕለት ጌዲዮንን ይሩበዓል ብለው ጠሩት። ቁጥር 32 ድረስ ነው ያነበብኩት። የጌዲዮን ስም ይሩበዓል የሆነው በዓል ይሟገተው የሚል ትርጉም ነው። በዓል ይሟገተው፣ በዓል ይከራከረው ሲሉ ይሩበዓል አሉ። እኛ ማለት የምታመልኩት አምላክ ለራሱ መሟገት ካልቻለ፣ ለራሱ መከላከል ካልቻለ፣ ለራሱ መናገር ካልቻለ አምላክ አይደለም። ተሸውዳቸዋል፣ ተታላቸዋል። ለማንኛውም ወደዚህ ወደ ጌዲዮን ስንመጣ ጌዲዮን እነዚህን ውሳኔዎች በመወሰኑ ነው ከዛ በኋላ ስቴፕ ባይ ስቴፕ እግዚአብሔር በሙላት ለመታዘዝ የሚሆን አቅም እያገኘ የመጣውና በ300 ሰዎች ታይቶ በማይታወቅ ሁኔታ እንደ ምድር አሸዋ የበዛውን የምድያምን ጦር ያሸነፈው፣ ድል ለእግዚአብሔር ያስገኘው፣ በእስራኤልም መስፍን ሆኖ ለብዙ ዘመናት እስኪሞት ድረስ የነገሰውና የገዛው ጌዲዮን እግዚአብሔርን ስለታዘዘና የሚያስፈራውን ውሳኔ ስለወሰነ ነው። በግሉ የገዛ ሕይወቱን ሊያሳጣ የሚችለው የበዓልንና የአሼራን ምስል ማፍረስን ማውደምን ጌዲዮን መርጦ እግዚአብሔርን ታዞ ብቻውን በሌሊት ተነስቶ ያንን ያደረገው እግዚአብሔርን ታዞ ነው። የብዙሃኑን ተቃውሞ ቸል ብሎ ማለት ነው። ዋጋ እንደሚያስከፍለው እያወቀ ሕይወቱን እንኳን ሊያሳጣው እንደሚችል እያወቀ እግዚአብሔር ግን ከእሱ ጋር ስለቆመ ከዛ አልፎ ምድያማውያንን የሚያሸንፍ እሱን ሊገሉ ያሰቡትንና አባቱን ኢዮአስን አውጣልን ልጅን እንግደለው፣ እሱ ነው በዓልን ያወደምብን የምናመልከውን ጣዖት ያፈረሰብን፣ ስለዚህ እንግደለው ያሉትን እስራኤላውያንን እግዚአብሔር አስነስቶት የታደገው ከዚህ በኋላ ነው። ሌላኛው ኢዮአስ ነው። ኢዮአስ በሁለተኛ ዜና ላይ የምናገኘው የእስራኤል መሪ ነው የነበረው። በ8 ዓመቱ ነው ወደ ንግስና የመጣው። ባልተለመደ ሁኔታ የእሱ አባት ከሱ በፊት የነበረው አያት እነሱ እግዚአብሔርን ባለመከተል ራሳቸውን ለጣዖት አምልኮ የሰጡ ልጆቻቸውን ለአጋንንት ሲሰዉ የነበሩ ሰዎች ነበሩ። የእስራኤል ነገስታት የሆኑ የኢዮአስ አባትና ከሱ በፊት የነበረው አያቱ፣ በዛም የነበረው ህዝብ በሙሉ ማለት ይቻላል ወይም አብዛኛው በእግዚአብሔር ጥቂት ቅሬታ ቢኖረውም በየዘመናቱ ነገር ግን እንዲህ እንደ ጀነራል ሲታይ ማለት ነው በአጠቃላይ ሲታይ የእስራኤል ህዝብ በሙሉ የይሁዳን ህዝብ ጨምሮ የእስራኤልንም ህዝብ ጨምሮ ሁሉም የእስራኤል ህዝብ ማለት ነው
በሙሉ በጣዖት አምልኮ ከኢዮርብዓም ዘመን ጀምሮ የተያዘበትና ኦልሬዲ ለብዙ ዘመናት ኢዮአስ ከመምጣቱ ከ300 ዓመታት በፊት ነው አንድ ነቢይ ወደ ቤቴል ሄዶ ከይሁዳ ወደ ቤቴል ሄዶ መሰዊያው ላይ ትንቢት ተናግሮ ኢዮርብዓም መሰዊያው ላይ መስዋዕት እያቀረበ እያለ መሰዊያው ላይ አንተ መሰዊያ ለሁለት ተሰንጠቅ የእግዚአብሔርን ቃል ስማ ብሎ ለሁለት ትሰነጠቃለህ ብሎ ተናግሮ መሰዊያው ለሁለት ተሰንጥቆ ኢዮርብዓም ያዙት ብሎ ያንን ነቢይ እጁን ሲዘረጋ እጁ ደርቃ ቀረች ይላል መጽሐፍ። ነቢዩ ግን ለመሰዊያው ትንቢት እየተናገረ ነበር። ኢዮአስ የተባለ ልጅ ከዳዊት ቤት ይወለዳል፣ በይሁዳ ይወለዳል፣ ከዳዊት ቤት ይነግሳል። ከዛም በዚህ መሰዊያው ላይ የሚያጥኑ ሰዎችን ሁሉ አጽም ያቃጥላል፣ ከመቃብራቸው አውጥቶ አጽማቸውን ያቃጥላል፣ መሰዊያውን ያፈርሳል፣ መሰዊያውን ያደቃል ብሎ ትንቢት ተናገረ ይህ ነቢይ። እና በዚህ ትንቢት መሰረት እግዚአብሔር ከ300 ዓመት በኋላ ያ ትንቢት ከተነገረ ከ300 እንግዲህ ታያችሁ በ300 ዓመታት ውስጥ ሁሉ ህዝቡ በአብዛኛው እንደ ህዝብ ማለት ነው እስራኤል እና ይሁዳም በኋላ ነው የተቀላቀለው። እስራኤል በዋናነት እንደ ህዝብ ያ ነቢይ ትንቢት ሲናገር መጥቶ በመሰዊያው ላይ ከይሁዳ መጥቶ ትንቢት ሲናገር ሮብዓም የሰለሞን ልጅ ሮብዓም ነበረ በይሁዳ የሚገዛው፣ ኢዮርብዓም ነበር በእስራኤል የሚገዛው። እና በእስራኤል መጥቶ በቤቴል ነው የእስራኤል ንጉሥ ኢዮርብዓም መሰዊያው ላይ መስዋዕት እያቀረበ ንጉሱ እያለ ነው ትንቢት የተናገረው። ንጉሱ እጁን ዘርግቶ ያዙት ሲል ሁሉ እጁ ደረቀች ይላል። በእግዚአብሔር ቃል ትንቢት የተናገረው ነቢይ እንዲጸልይለት ኢዮርብዓም እስኪለምነው ድረስ ማለት ነው፣ ንጉሱ እስኪለምነው ድረስ። እና ንጉሱን ፈርቶ የእግዚአብሔርን ቃል የእግዚአብሔርን መልእክት ወይም ደግሞ የእግዚአብሔር ሕዝብ ከመንገድ እየወጣ መሆኑን አለመቃወም አልቻለም። ንጉሱን ፈርቶ ነቢዩ እግዚአብሔር እንዳዘዘው መጥቶ የእግዚአብሔርን ቃል ተናገረ። ይህም አንድ ትልቅ ቦልድ ዲሲሽን ነው። በኋላ ላይ ትንቢት ይናገራል ለመሰዊያው። ኢዮአስ የተባለ ልጅ ከዳዊት ይወለዳል። በነዚህ መሰዊያዎች ላይ በኮረብታ ብዙ መሰዊያ አለ። ንጉሱ ያቀረበው የሰራው መሰዊያ እንጂ ያ መሰዊያ ለሁለት የተሰነጠቀው፣ ህዝቡ ደግሞ በየግሩፕ ተከፋፍሎ በየቤተሰብ ተከፋፍሎ በየነገድ ተከፋፍሎ የሰራቸው መሰዊያዎችና አምጥተው መስዋዕት የሚያቀርቡበት ቦታዎች ብዙ ነበሩ። በየኮረብታው፣ በየሜዳው፣ በየለምለም ቦታው፣ በየቦታው የአሸራን፣ የበዓል፣ የካሞሽ የተለያዩ የአሕዛብ አማልክቶችን ምስል እያቆሙ ለነሱ የሚሆኑ መሰዊያ እየሰሩ ይሰግዱ ነበር። ያ ብቻ አይደለም፣ ለእግዚአብሔርም በሚል ስም ከአሼራንና ከበዓል ጋር አጠገብ ከሱ ጋር አብሮ አምልኮ በማቅረብ ከነሱ ጋር አብሮ በማምለክ ለእግዚአብሔርም በሚል ስም ዝም ብለው መስዋዕት አቅርበው ይሰግዱ ነበር። እግዚአብሔር በዛ መንገድ እንዲሰዋለትና እንዲመለክ አይፈልግም፣ አይቀበልምም ደግሞ። እና ያ ነቢይ መጥቶ ስለ ኢዮአስ ከ300 ዓመት በፊት ነው የተናገረው። ኢዮአስ አባቱና አያቱ ከሱ በፊት የነበሩ ሰዎች የሄዱበት መንገድ ትክክል ባይሆንም እሱ ገና በልጅነት ወደ ስልጣን ሲመጣ የዕድሜ ጉዳይ አይደለም፣ የውሳኔ ጉዳይ ነው፣ የምርጫ ጉዳይ ነው፣ እግዚአብሔርን ለመታዘዝ የመወሰን ጉዳይ ነው። ገና በልጅነቱ እግዚአብሔርን ለመከተል ወሰነ። ይህንን በሁለተኛ ዜና ምዕራፍ 34 ቁጥር 3-7 ኢዮአስ ያደረገው ማየት እንችላለን። ሁለተኛ ዜና ምዕራፍ 34 ቁጥር 3 ኢዮአስ በነገሰ በ8ኛ ዓመቱ ገና ወጣት ሳለ የቀድሞ አባቱን የንጉሥ ዳዊትን አምላክ እግዚአብሔርን ማምለክ ጀመረ። ገና ወጣት ሳለ የቀድሞ አባቱን የንጉሥ ዳዊትን አምላክ እግዚአብሔርን ማምለክ ጀመረ። እንግዲህ የንጉሥ ዳዊትን አምላክ አልነበረም። የእሱ አባትና የእሱ አያት ወይም ከሱ በፊት የነበሩ ሰዎች አያቶቹ ሲያመልኩ የነበረው ለብዙ 100 ዓመታት ሕዝብ ሁሉ ስቶ ነበር፣ ከእግዚአብሔር መንገድ ወጥቶ ነበር። እግዚአብሔር የእስራኤል አምላክ በእስራኤል እንዳይመለክ ተከልክሎ ነበር። እግዚአብሔር ለረዥም ጊዜ እስራኤል እግዚአብሔርን ከማምለክ መታወቂያነቱ ወጥቶ ባዕድ አምልኮ የሚያመልክ ጣዖት የሚያመልክ ራሱን ለባዕድ አምልኮ የሰጠ ልጆቹን የሚሰዋ ለጣዖታት የሚሰዋ በመሰዊያው ላይ አቅርበው የሚያቃጥል አመፀኛ ሕዝብ ሆኖ ነበር። ኢዮአስ ግን እግዚአብሔርን ለመከተል ወሰነ እና እንደዚህ ይላል። ከ4 ዓመት በኋላም የአሕዛብ የማምለኪያ ስፍራዎችን እንግዲህ በ8 ዓመቱ ነገሰ። 4 ዓመት ስትጨምሩ በ12 ዓመቱ ማለት ነው የወሰነው። ይህንን የወሰነው ለማፍረስ የወሰነው ከ4 ዓመት በኋላም የአሕዛብ የማምለኪያ ስፍራዎች አሼራ ተብላ የምትጠራ የሴት አምላክ ምስሎችንና ሌሎችን ጣዖቶች ሁሉ ከኢየሩሳሌምና ከይሁዳ ማስወገድ ጀመረ። በእርሱም ትእዛዝ የእርሱ ሰዎች በዓል ተብሎ የሚጠራው ጣዖት ይመለክባቸው የነበሩትን መሰዊያዎችንና በእነርሱም አጠገብ የነበሩትን ዕጣን የሚታጠንባቸውን መሰዊያዎች ሰባበሩ። አሼራ ተብላ የምትጠራውን የሴት አምላክ ምስሎችንና ሌሎችንም ጣዖቶች ሁሉ ትቢያ እስኪሆኑ ድረስ
አደቀቋቸው። ትቢያውንም ወስደው ለእነዚያ ጣዖቶች መሥዋዕት ያቀርቡ በነበሩ ሰዎች መቃብር ላይ በተኑት። ኢዮአስ የአሕዛብን ካህናት አጽም ሁሉ እነርሱ ራሳቸው ይሰግዱላቸው በነበሩት መሠዊያዎች ላይ አቃጠላቸው። ይህን ሁሉ በማድረጉም ይሁዳና ኢየሩሳሌም በሥርዓት እንደገና እንዲነጹ አደረገ። እስከ ሰሜን ንፍታሌም ድረስ ባሉ በምናሴ በኤፍሬምና በስምዖን ግዛቶች በሚገኙ ከተሞች እንዲሁም በተደመሰሱት አካባቢዎች ተመሳሳይ ድርጊት ፈጸመ። የሰሜን የእስራኤል ግዛት የነበሩትን የጣዖቶች መሠዊያዎችንና የአሼራ ምስሎችን ሁሉ ሰባበራቸው። ጣዖቶቹንም ትቢያ እስኪሆኑ አደቀቃቸው። ዕጣን የሚታጠንባቸውንም የጣዖት መሠዊያዎች አንከታክቶ ጣለ። ከዚያም በኋላ ወደ ኢየሩሳሌም ተመለሰ፣ ጨርሶ ተመለሰ። ይኸውላችሁ እግዚአብሔር በእስራኤል ላይ ተቆጥቶ ከዚህ የተነሳ አዝኖ አሁን ከዚህ በኋላ የእኔ ሕዝብ ተብላችሁ መጠራት አትችሉም፣ ምክንያቱም እኔን ትታችሁኛል፣ መንገዴን ስታችኋል፣ እኔን ከማምለክ ወጥታችኋል፣ ልጆቻችሁን የሚቃጠል መስዋዕት አድርጋችሁ ለአጋንንት እያቀረባችሁ ነው። ስለዚህ ይሄ ግፍ፣ ይሄ በደል በዚህ ምድር ላይ እንዲቀጥል አልፈልግም፣ ምድሪቱን ባዶ አድርጋታለሁ ብሎ ወስኖ በብዙ ነቢያት ከኢዮአስ በፊት በነበሩት ኤልያስ በሌሎችም ነቢያት ትንቢትን እየተናገረ ሕዝቡን ለመቅጣት ለማጥፋት ማለት ነው እየተናገረ መጥቶ እስራኤል በግዛት ውስጥ ወደ መግባት እስራኤል ወደ መማረክ መጥተዋል። አሦራውያን ወደ 720 አካባቢ 21 ዓመት ዓለም አካባቢ እስራኤልን ወረው ሰማርያን ወስደው በሰማርያ የነበረውን የእስራኤልን ሕዝብ በሙሉ አጉዘው ወደ ሌላ ቦታ በትነው ከሌላ ቦታ ደግሞ የማረኩትን ሕዝብና አሦራውያንን አምጥተው በሰማርያ ደግሞ በትነው ሕዝቡ እንደባልቀውታል። ሕዝቡ አሁን ግዞት መልመድ ጀምሯል። ሕዝቡ ባሪያ መሆን ጀምሯል። ይሁዳ ብቻ ቀርቷል። እስራኤል እየተበተነ ነው ያለው። እስራኤል እየጠፋ ነው ያለው። ይሁዳ ደግሞ ተረኛ ነበር በዛን ጊዜ። ልክ ግን ኢዮአስ እጅ ላይ ይህ ዕጣ ሲደርስና ኢዮአስ ንጉሥ ሲሆን ወሰነ እግዚአብሔርን ለመከተል። እግዚአብሔር የቆረጠው ውሳኔ ቢሆንም ነገር ግን እስራኤል እንደው ይሁዳ መዳን እንኳን ባይችል እኛ ግን እግዚአብሔርን ማምለክ እንጀምራለን ብሎ ከዚህ በኋላ ብዙ ነገሮችን ታያላችሁ። የሕጉ መጽሐፍ ይገኛል። ንስሐ መግባት ይጀምራሉ። በታይቶ የማይታወቅ በዓል ያደርጋሉ። በእስራኤል ታይቶ የማይታወቅ በዓል፣ በእስራኤል እንዲሁም በይሁዳ ታይቶ የማይታወቅ በዓል፣ ከሱ በፊት በነ ዳዊት ዘመን እንኳን ተደርጎ የማይታወቅ በዓል፣ እግዚአብሔርን የሚያከብሩበት የፋሲካ በዓል ያደርጋሉ እነ ኢዮአስ። ከዚህ የተነሳ እግዚአብሔር ጣዖቶችን ከመሰባበራቸው እግዚአብሔርም በሙሉ ልብ ከመፈለጋቸው የተነሳ እና ደግሞ እግዚአብሔርን መከተል ሌላ ነገር ሁሉ ከውስጣቸው ከማውጣታቸው የተነሳ ደባል ከእግዚአብሔር ጋር አብሮ የሚቀጥል ደባል ነገር ካለመኖሩ የተነሳ እግዚአብሔር በይሁዳ ላይ ሊያመጣ የነበረውን ጥፋት ይመልሰዋል። ወደ ብዙ ዓመት ወደኋላ ይመለሳል። ከዛ በኋላ የመጡን ምናሴና ሌሎች ነገስታት ናቸው እግዚአብሔር እንደገና እንዲቆጣ ያደረጉት። ምናሴ በይሁዳ ብዙ ደም ያፈሳል፣ ብዙ ንጹህ ደም ያፈሳል። እንደገና መስዋዕት ያቀርባሉ። ሌሎቹ በአመፅ ድጋሚ መምጣት ይጀምራሉ። ከዚህ የተነሳ ነው ይሁዳ ወደ ምርኮ ሄደው እንጂ ኢዮአስ በይሁዳ ሊመጣ የነበረውን ጥፋት መከላከል ችሏል። ህዝቡን መታደግ ችሏል። ምን በማድረጉ? ከህዝቡ ኮንትራሪ፣ ከህዝቡ በተቃራኒ በመሄዱ ከብዙሃኑ በተቃራኒ በመሄዱና ከእግዚአብሔር ጋር በመቆሙ ህዝቡን ሊታደግ ችሏል። ዛሬ ይህንን መልእክት ስናገር ስለ ጥንቆላ በኢትዮጵያ ምድር ስለሚሰራ የህዝባችን ጠላት ስለሆነው ጥንቆላ ልዩ ልዩ አይነት የጥንቆላ አሰራር እዚህ ተቀምጬ ስናገር እና ሳወራ ህዝብን ከሚጠላ ልብ አይደለም ይህንን እያደረግኩ ያለሁት። ለህዝቡ ካለኝ እንደውም ቀናይ ልብ የተነሳ ነው። በዋናነት ይህንን እግዚአብሔር ካስተማረኝና ለብዙ ጊዜ ካስተማረኝና እኔንም ደግሞ ብዙ ነፃ ሲያወጣኝ ከቆየ በኋላ በቅርብ ጊዜያት እግዚአብሔር እንድናገር እንዳስተምር ይናገረኝ ጀመር። ደጋግሞ ይናገረኝ ጀመር። ያንን ለማድረግ የሚሆን ብዙ ካሬጅ አልነበረኝም። እውነት ለመናገር ብዙ ሰዎችን ፕሮቮክ የሚያደርግ የሚያናድድ ኦፌንድ የሚያደርግ እውነት እዚህ ውስጥ እንዳለ አውቃለሁ። ግን ፕሮቮክድ በመሆኑ ሰው በመቆጣቱ በመናደዱ የእግዚአብሔር እውነት እንዳንናገር ልንከለከል አይገባንም። ማለት ኦፌንድድ ስትሆኑ ነፃ የመውጣታችሁ ጅማሮ ነው ማለት ከቀጠላችሁበት። ኦፌንድድ መሆናችሁን ሳይሆን አይ ኦፌንድድ በሆንም ይሄ እውነት ነውና እውነትን መምረጥ አለብን። እኔ የፈለግኩትን ሳይሆን እግዚአብሔር ያለው ነው ትክክል፣ የእግዚአብሔር ቃል ላይ ልቀይር ልለውጥ አልችልም ብላችሁ ከመረጣችሁ ነፃ እየወጣችሁ ትመጣላችሁ። ነገር ግን እኔ ከዚህ የተነሳ ብዙ ካሬጅ አልነበረኝም፣ ብዙ ሞራል አልነበረኝም። ደጋፊ የሌለው ትምህርት ስለሆነ ብዙ ቲፎዞ የሌለው ብዙ ተቀባይነት ሊያገኝ የማይችል ትምህርት ሊሆን ስለሚችል ያንን ከማሰብ የተነሳ ሞራል ካሬጅ አልነበረኝም። ነገር ግን እግዚአብሔር ለጳውሎስ ሐዋርያ ሥራ 18 ላይ ቁጥር 9 ጀምሮ ቁጥር 9 10 ላይ ታገኛላችሁ። ይህንን ክፍል የሰጠውን ቃል ሰጠኝ። ተናገር ዝምም አትበል የሚለውን ቃል ማለት ነው። አትፍራ፣ እኔ ከአንተ ጋር እሆናለሁ፣ በዚህ ብዙ ህዝብ አለኝ፣ በዚህ ከተማ ብዙ ህዝብ አለኝ ነው ያለው
ጳውሎስ። ያ እንግዲህ ቆሮንቶስ ቤተክርስቲያንን ከመትከሉ በፊት በቆሮንቶስ ከተማ ገብቶ ወንጌል መስበክ ሲጀምር ተቃውሞ ሲነሳበት ጥሎ ለመውጣት ሲያስብ ጌታ ኢየሱስ ክርስቶስ በራእይ ተገልጦ ለጳውሎስ የተናገረው ነው። ቆያለሁ። ከዛ በኋላ ከ1 ዓመት በላይ በቆሮንቶስ ቆይቶ ታላቋ የቆሮንቶስ ቤተክርስቲያን ተመሰረተች። ብዙ አማኞች ዳኑ በመቆየቱ ምክንያት ማለት ነው ጳውሎስ። ስለዚህ ይህንን ቃል ሰጠኝ። ተናገር ዝምም አትበል፣ ተናገር ዝምም አትበል፣ አትፍራ፣ እኔ ከአንተ ጋር ነኝ፣ በዚች ከተማ ብዙ ሕዝብ አለኝ የሚለውን ቃል ነው እግዚአብሔር የሰጠኝ። ከዚህ የተነሳ እንድናገር የእግዚአብሔር መንፈስ ስላበረታታኝና ቃል ስለሰጠኝ ይህንን ለመናገር በዋናነት እግዚአብሔር ለመታዘዝ መርጫለሁ። ስለዚህ ስትሰሙ ስታዳምጡ ብዙ እናንተን የሚመለከቱ ነገሮችን ታገኛላችሁ። ስለ ጥንቆላ ስናወራ እንግዲህ በቀደሙ ጊዜያቶች ስለ ቤተሰብ ስናወራ ነበር። ብዙ የሚመለከታችሁ ነገር እንደተነሳ አምናለሁ አውቃለሁም ደግሞ። ነገር ግን በዛ ጉዳይ ከእግዚአብሔር ጋር እንድትተባበሩና እንድትቆሙ ጥሪ አደርጋለሁ። አባቶቻችን የምንላቸው ሐዋርያቶች በዋናነት የአሕዛብ ሐዋርያቶች ጳውሎስ፣ በርናባስ፣ ሲላስ፣ ጢሞቴዎስ፣ ሌሎቹ ከጳውሎስ ጋር ሲጓዙ የነበሩ ሐዋርያቶች አብዛኛው ድርጊታቸው መጀመሪያ አንድ ከተማ ሲገቡ እዛ ከተማ ያለውን ባህል ማባበል አይደለም። እዛ ከተማ ላለው ባህል እጅ መስጠት አይደለም፣ ማሞጋገስ አይደለም። የመጀመሪያ ስራቸው በዛ ከተማ ያለውን መንፈሳዊ አምልኮ፣ ባዕድ አምልኮ መቃወም ነው። ጥንቆላ መቃወም ነው። ያንን ኮንፍሮንት ያደርጉ ነበረ። ፈርተው ካልቸር አይነካም፣ ባህል አይነካም ብለው ፈርተው ወደኋላ አልተመለሱም። አብሮ ሊሄድ እንደማይችል ከወንጌል በተቃራኒ የሚሄድ ህዝቦችን ያሰረ በባህል ውስጥ የተመሸገ አጋንንታዊ ልምምድ ከእግዚአብሔር እውነት ጋር አብሮ ሊሄድ እንደማይችል በማወቅ ዋጋ ለመክፈል ራሳቸውን በመስጠት ኮንፍሮንት በማድረግ እነዛን ምስሎች በማፈራረስ ከህዝብ ልብ ውስጥ በማውጣት ወንጌልን ይሰብኩ ነበር። ለምሳሌ ፊልጵስዩስን ታሪክ ብታዩ ፊልጵስዩስ ላይ ጳውሎስና ሲላስ ገብተው በከተማ ውስጥ ወንጌል መስበክ ሲጀምሩ እንግዲህ አንዲት ገረድ ይላል መጽሐፍ ቅዱስ፣ ስሌቭ ናት ማለት ባሪያ ናት፣ የሰው ባሪያ ናት። በገንዘብ በግዛ ጊዜ ሰዎች ይሸጡ ነበር፣ ይነገዱ ነበር። ስለዚህ አንድ ሰው ባሪያ ናት። ነገር ግን እላያዋ ላይ ፎርቹን ቴለር መንፈስ አለ፣ ዊች ክራፍት ስፒሪት አለ። ዊች ነበረች፣ ጠንቋይ ነበረች ያቺ ሴት። እላያዋ ላይ ከነበረው መንፈስ የተነሳ ስፒሪት ኦፍ ፓይተን ወይም ደግሞ የእባብ መንፈስ እላያዋ ላይ ያለ የጥንቆላ መንፈስ ነበር። እሱ ነበር እሷ ላይ ሆኖ የሚናገር የነበረው። እባቡ ምን አይነት እባብ መሰላቸው? ፓይተን የሚባለው እባብ አለ፣ ፊዚካሊ አለ ማለት ነው። በዚህ ምድር ላይ አለ። እንደ ዘንዶ ነው፣ ትልቅ እባብ ነው። አይናደፍም ወይም ደግሞ መርዝ የለውም፣ በአፉ መርዝ የለውም። ነገር ግን ከባድ ጠንካራ የሆነ ጥንካሬ ጡንቻ አለው። ሊገላቸው የሚፈልጋቸውን ሰዎች ይጠመጠምባቸዋል፣ በደንብ ይጠመጠምባቸዋል። ብዙ ሰዎችን ሴንስታይዝ በማድረግ በማዳከም ምንም እንዳይሰማቸው በማድረግ ህመም ሳይሰማቸው ሰዎች ይሞታሉ። እባቡ መጠምጠም ከጀመረ እነሱ ላይ ብዙ ህመም ሳይሰማቸው ቀስ እያለ ነርቫቸውን እያዳከም ጡንቻቸውን እያዳከም በኋላ አጥንታቸውን እየሰባበረ ሰዎቹን ይገላል። እንደዚህ አይነት እባብ ነው ላይዋ ላይ ነበረው። የዛ እባብ ፊዚካሊ ፓይተን የሚባለው እባብ እንደዚህ አይነት ነው። መንፈሱ እሷ ላይ የነበረው ይሄ መንፈስ ነው። ያቺ ገረድ ላይ የነበረው ማለት ነው። በሌላ ቋንቋ የዛ መንፈስ አሰራር ማባበል ነው። ጥሩ የሚመስሉ ቃላቶችን መናገር ነው። ሰዎችን ዲሴንሳይዝ ማድረግ ነው። ዲሴንሳይዝ እያደረጉ ብዙ እንዳይሰማቸው እያደረጉ ምቾት እንዲሰማቸው እያደረጉ ግን ወደ ሞት መውሰድ ነው። ከእግዚአብሔር እውነት ማውጣት ነው። ማባበል ነው። በየባህል ውስጥ በየሰው ባህል ውስጥ በየልማድ ውስጥ ብዙ የተሰገሰጉ እንደዚህ አይነት የመንፈስ ልምምዶች አሉ። እንዲህ አይነት የጥንቆላ ልምምዶች አሉ። እነ ጳውሎስ ያንን መንፈስ ኮንፍሮንት አደረጉ። እንግዲህ ተገናኛቸው። እንግዲህ ስትናገር የነበረው ንግግር አስቡ። የልዑል የእግዚአብሔር ባሪያዎች ናቸውና አድምጧቸው፣ እነሱን ስሟቸው፣ እነዚህ ሰዎች የመዳንን መንገድ ያሳዩዋቸዋል እያለች የከተማውን ሕዝብ ትናገራለች። እውነት አይመስልም? እውነትስ አይደለም? ግን ቦታ በነ ጳውሎስ ልብ ውስጥም ቦታ ማግኘት ነው የፈለገው ይሄ መንፈስ፣ ስለነሱ ጥሩ በመናገር በማባበል እንደለመደው ማለት ነው። ነገር ግን ተቃራኒ መንፈስ ስለሆነ የጳውሎስ መንፈስ ይታወቅ ጀመር። እንግዲህ እዚህ ጋር ቆም ብላችሁ እንድታስቡ ፈልጋለሁ። ብዙ አገልጋይ ናቸው እግዚአብሔር ሰዎች፣ የምትጸልዩ ሰዎች፣ ስንት ፓይተን ነው ስለ እናንተ መልካም በመናገር ያመለጠው? ስንት ፓይተን ነው የሸወዳችሁ ያታልላችሁ? መልካም በመናገር በእናንተ ህይወት ማለት ነው። ስለ እናንተ ጥሩ እንዲናገር ስለምትፈልጉ ማንኛውም አካል ጥሩ ሲናገር ያታልላችኋል፣ ይሸውዳችኋል፣ ዲሴንሳይዝ ያደርጋችኋል። አታሎ ግን በእናንተ ልብ ውስጥ ቦታ ያገኛል። ነገ ሰይጣን ሲናገር የመስማት ቴንደንሲ የመስማት አቅም ይኖራችኋል፣ ዝም ካላችሁ ዛሬ ማለት ነው። እና በባህል ውስጥ በሰዎች ባህል ልማዶች ውስጥ ስርዓቶች ውስጥም የተዘገዘጉ መንፈሳዊ አካላት በዚህ መንገድ ነው ዲሴንሳይዝ አድርገው ቤተክርስቲያንን
ቤተክርስቲያን እንኳን እያጨበጨበችላቸው እየደገፈቻቸው እየተሳተፈች አብራ እንድትሰራ አብራ ሰራተኛ ኮወርከር ያደረጓት ቤተክርስቲያንን እነዚህ መናፍስቶች በዚህ መንገድ ነው ዲሴንሳይዝ በማድረግ ነው። ስለዚህ ልብ አድርጉ። ወጥቶ የሚናገር የሟርት የፎርቹን ቴለር መንፈስ ብቻ አይደለም፣ ግን በባህል ውስጥ የተቀመጠ የሚመስል መልካም የሚመስል ደህና የሚመስል ሁሉ ከእግዚአብሔር አይደለም። ከእግዚአብሔር አይደለም። ዊች ክራፍት ሊሆን ይችላል፣ ፓይተን ሊሆን ይችላል፣ ስፒሪት ኦፍ ፓይተን፣ ይሄ እባብ ሊሆን ይችላል እንደዛ የሚያደርገው። የጳውሎስ መንፈስ ተጨነቀ ይላል፣ ተቸገረ ይላል። እንግዲህ ልብ አድርጉ፣ ሌሎች ወንጌላውያን ብዙ ሲቸገሩ አናይም ማለት አላለም፣ ስለነሱ አልተጻፈም። ነገር ግን ሐዋርያው ጳውሎስ ተጨነቀ፣ ውስጡ ተረበሸ፣ አያሌ ቀናት ይላል። አያሌ ቀናት ነው የፈጀባቸው ይህንን መንፈስ ለመለየት። ስለዚህ ከዚህ የተነሳ አንድ ቀን ላይ ጳውሎስ ዞሮ መንፈሱን ገሰጸው ይላል። መንፈሱን በኢየሱስ ስም ሲገስጸው ከሴቲቱ ወጥቶ ሄደ ይላል። ከዚህ የተነሳ ሰዎቹ አወቁ፣ ገንዘብ ያገኙ ነበር። ያቺ ሴት በምትናገረው በምትጠነቁለው በምትተነበየው የውሸት የሐሰት ትንቢት በምታየው የውሸት ራእይ በምትናገረው ጥሩ በሚመስል ግን ሰዎችን ዲሴንሳይዝ በማድረግ በሚያጠፋ ወደ ሞት በሚነዳ ቃል ገንዘብ ይሰበስቡ ነበር፣ ገንዘብ ያገኙበት ነበር። ከዚህ የተነሳ እነ ጳውሎስ ላይ ተቆጡ። የምታውቁትን የፊልጵስዩስን ግርፋት እነ ጳውሎስ አገኙ፣ ተገረፉ። ተይዘው ጳውሎስና ሲላስ ልብሳቸውን ገፈው ገረፏቸው፣ እስር ቤት ውስጥ ጣሏቸው፣ እግራቸውና እጃቸውን በሰንሰለት አሰሩ። ይሄን ዋጋ የከፈሉት በዛ ህዝብ መካከል መልካም የሚመስል ህዝብ ሁሉ የተቀበለው በጎ የሚመስል የጥንቆላ አሰራር ስለተቃወሙ፣ ሌላ ምንም ማለት ነው። ዋጋ የከፈሉት በጎ የሚመስል ደግ የሚመስል ጥሩ የሚመስል እነ ጳውሎስን እንኳን ዌልካም ባላቸው የጥንቆላ አሰራር ላይ አንደበታቸውን ከፍተው ስለተቃወሙትና ከዛች ሴት እንዲወጣ ስላደረጉና ኮንፍሮንት ስላደረጉ ነው እነ ጳውሎስ ዋጋ የከፈሉት። ከባድ ግርፊያ እና እኛ ምን ዘምራቸው መዝሙሮች ጳውሎስና ሲላስ በእስር ቤት ሆነው ዘመሩ ያልነው በዛ ታሪክ ነው። እዛ ታሪክ ውስጥ ነው ያለው። ጳውሎስና ሲላስ በእስር ቤት ሆነው በሌሊት ላይ እግዚአብሔርን ያመሰግኑ ሲዘምሩ የእስር ቤቱ መሰረት ተናወጠ ይላል። ሰንሰለት ከእጃቸው ተፈታ ይላል። የእግዚአብሔር ስም የተባረከ ይሁን። እና ሐዋርያቶች ይህንን ኮንፍሮንት በማድረግ ነው ወንጌል ይዘን ስንሄድ ስናገለግል ባህልን ኮንፍሮንት ሳናደርግ ስርዓትን ኮንፍሮንት በዛ ባህል ውስጥ ይላችሁ ባህል ስል ሰዎች የሚሰበሰቡበትን የሶሻል ጋዘሪንግ እያልኩ አይደለም፣ የሰዎችን ህብረት እያልኩኝ አይደለም። ነገር ግን ህብረቱ ውስጥ የተሰገሰገ ብዙ መንፈሳዊ ትርጉም ያለው ሰዎች ወደ እግዚአብሔር እውነት እንዳይመጡና ነፃ እንዳይወጡ ብሬክስሩ እንዳይለማመዱ ባሪያ አድርጎ የያዘ እጅ አለ። ያንን እጅ ግን ኮንፍሮንት ማድረግ አለብን። ያንን እጅ ኮንፍሮንት ሳታደርጉ ወንጌልን ይዛችሁ መግባት አትችሉ። ሊሆን የማይችል ነገር ነው። እውነተኛ ወንጌል ይዛችሁ ልትገቡ አትችሉ። ጥቂት ለውጥ የሚመስል ነገር ልታዩና ሰዎችን ሃይማኖተኛ ከነ ባህላቸው ከነ አጋንንታዊ ልምምድ ከነ ጥንቆላው ሰዎችን በቤተ ክርስቲያን ውስጥ ይዛችሁ ልትመጡና የዳኑ ሊመስላችሁ ይችላል። ነገር ግን ሰዎች በቤተ ክርስቲያን ስለመጡ ድነዋል ማለት አለ። ዛሬም በቤተ ክርስቲያን ውስጥ ብዙ አይነት እንደዚህ አይነት ልምምዶች አሉ። እግዚአብሔር ነፃ ያወጣናል፣ ይፈታናል፣ እንነጋገራለን። የእግዚአብሔር ስም የተባረከ ይሁን። በሐዋርያት ሥራ መጽሐፍ የፊልጶስን ታሪክ ታውቃላችሁ። ፊልጶስ ወደ ሰማርያ ገብቶ ጠንቋዩ ሲሞን እስኪደነቅ ድረስ አጋንንቶችን እያስወጣ ታምራትን እያደረገ ሲያገለግል ፊልጶስን ታያላችሁ። የሰማርያ ከተማ ወደ መዳን ትመጣለች። አብዛኛው የከተማው ሕዝብ ጌታ ኢየሱስን ይቀበላል፣ ይድናል። ሲሞንም አምኖ ተጠመቀ ይላል መጽሐፍ። አምኖ ተጠመቀ ይላል። ነፃ ወጣ ግን ነፃ አልወጣም ሲሞን። በኋላ ጴጥሮስ መጥቶ ሲያየው ሲሞን ነፃ አልወጣም። ሲሞን በልቡ ታስሯል፣ ተይዟል። ገንዘብ ይዞ መጥቶ እጅ በመጫን የመንፈስ ቅዱስን ስጦታ ልቀበል አለ። ገንዘብ ይዞ መጥቶ ማለት ነው። የመንፈስ ቅዱስን ስጦታ እንድቀበል እኔም እጅ ስጭን ሰዎች እንዲወድቁ፣ አሁንም ታምራት እያደረግኩ ሰዎች እንዲገረሙ፣ አሁንም ሰዎችን በእግዚአብሔር መንፈስ ሆኜ ኮንትሮል እንዳደርግ ይህንን ስጦታ ስጡኝ ብሎ ገንዘብ ይዞ መጥቶ ከዚህ ፊት በጥንቆላ ልምምዱ የሰበሰበውን ገንዘብ ይዞ መጥቶ ለእነ ጴጥሮስ ፕሬዘንት አደረገ። ጴጥሮስ ገሰጸው፣ ተቃወመው፣ ንስሐ ግባ አለው። ያልክብኝ በሙሉ እንዳይደርስብኝ ጸልይልኝ አለ። ብዙ ጊዜ በዚህ አይነት ልምምድ ውስጥ ያላችሁ ሰዎች ነፃ ለመውጣት ያላችሁ ተስፋ እየደበዘዘ ይመጣል። ምክንያቱም ይህ አይነት ልምምድ ልብን ያደነዝዛል። በባህል ውስጥ የተቀመጠ የጥንቆላ ልምምድ በዋናነት በየትኛው መንገድ የተቀመጠ የጥንቆላ ልምምድ ልብን ያደነዝዛል። ሲነካ ደስ አይላቸው፣ ዲስኮምፈርት ይሰማቸዋል። ከዚህ የተነሳ ንስሐ ለመግባት ያላቸው አፒታይት እምብዛም ነው። ብዙ ጊዜ አሁን
ብዙ መናፍስቶች ተቀስቅሰው ኢትዮጵያ ምድር ላይ አንሲስተራል ስፒሪቶች የዘር ማንዘር መናፍስቶች ተቀስቅሰው ሰዎች ባህሌ ነው በሚል ቃል እየተደለሉ እየተታለሉ አምልኮ ላይ ነው ያሉት። በዛ ጉዳይ ላይ የእግዚአብሔር ሰዎች እንዲናገሩ አይፈልጉም። የእግዚአብሔር ሰዎች የሆኑትም በእንደዚህ አይነት ሰንሰለት አብዛኞቹ ታስረውና ተይዘው ነው ያሉት። መስዋዕት ያቀርባሉ፣ ገዛ የቀረበውንና የተሰዋውን ስጋ ይበላሉ፣ ባህል ያደርጋሉ። በሀገር አቀፍ ደረጃ ወልናውን ሆኗል፣ ይከበራል፣ ይመለካል። ከዚህ የተነሳ የሰዎች ልብ ዲሴንሳይዝ ከመሆኑ የተነሳ ሰዎች ይህ ሲነገር ትክክል አይደለም የሚሉት ወጥተው ኮንፍሮንት ያደርጋሉ፣ ይቃወሙ። አይደለም ትክክል ነው ብለው ይሟገቱለታል፣ አይቻልም ብለው ይሟገቱለታል። ያንን ለመተው ፈቃደኞች አይደሉም። የተለያየ ምክንያት ሊኖራቸው ይችላል። አንዳንድ ሰዎች ምናልባት ከጥልቅ ድህነት የተነሳ ኢትዮጵያ ውስጥ ካለው ከጥልቅ ድህነት የተነሳ ስጋ የሚበሉት በዛ ጊዜ ሊሆን ይችላል። ምግብ የሚያገኙት ደህና የሚሉት ምግብ የሚያገኙት በዛ ጊዜ ሊሆን ይችላል። ዓመቱን ሙሉ ዋጋ ከፍለውለት ሊሆን ይችላል ያንን የሚያገኙት። ትልቅ ሶሻል ጋዘሪንግ የሚሆነው የኔ ወገን ነው የሚሉትን የተሰበሰበ ህዝብ የሚያገኙት በዛ ጊዜ ሊሆን ይችላል። ነገር ግን ያንን በሌላ መንገድ ማድረግ ይቻላል። ማለት ቤተሰብ በሌላ መንገድ ማግኘት ይቻላል፣ መሰብሰብ ይቻላል። ምግብ ስጋ በተለየ ጊዜ መብላት ይቻላል። ምንም ማለት አይደለም፣ ችግር የለውም። ነገር ግን በሌላ ስም፣ በሌላ አምልኮ ስም፣ በጣዖት አምልኮ ስም እግዚአብሔርም እኮ ይቀበላል። ይሄ እኮ የምስጋና ፕሮግራም ነው፣ ምንም ማለት አይደለም። ማንን ነው የምታመሰግኑት? እግዚአብሔር ካላዳነው ህዝብ ምስጋና ለመቀበል ፈቃደኛ አይደለም። ግብዝ አምላክ አይደለም። ያላዳነው ህዝብ ምስጋና ለእግዚአብሔር ማቅረብ አይችልም። ምክንያቱም በመዳን በኩል ነው እግዚአብሔርን ማየት የሚቻለው። እግዚአብሔርን ማየት ማወቅ ስለማይቻል በትክክል ማለት ነው። ስለዚህ ብዙ አማኞች በዚህ ትራፕ ውስጥ ይገባሉ። ሲነካ ይሄ ፓርት ደስ አይላቸው፣ ዲሴንሳይዝ ሆነዋል። ንስሐ ለመግባት ያላቸው ተስፋ የመነመነ ነው። የተለያዩ ምስሎች በቤት የሚቀመጡ ቤተ ጣዖት አላት፣ ወይም እነሱ በጊዜው ቤተ እምነት የሚሉት አላት። የአርጤምስ ምስል በትልቁ ያለባት ወንጌል አናት። ሌላ ተስፋ የለም። እየተለመደ ስለመጣ ልጆችም አልሰማም ስለሚሉ ግን ብዙ ሰዎች ይኖራሉ። ከተማ ውስጥ ቤተ ክርስቲያን ውስጥ ብዙ ሰዎች ይኖራሉ። ሰዎች እግዚአብሔር ፈልጎ ሲያጣምራቸው ያንን ጥምረት የሚቃወሙ ብዙ አይነት የሰዎች ፍላጎት ይኖርና ሰበብ በማሳበብ ማኒፑሌት በማድረግ በማታለል በመደለል ሰዎች እግዚአብሔር በፈለገው መንገድ እንዳይሄዱ ይከለከላል። በተለይ ደግሞ በትዳር እግዚአብሔር ያጣመረው ሰው አይለየው። ማጣመር የሚጀምረው በሰውና በእግዚአብሔር ፊት ምስክር ካገኙና ከተፈራረሙ ወረቀት ላይ ከተፈራረሙ በኋላ አይደለም። በመንፈስ እግዚአብሔር ከወሰነ በኋላ እኚህ ሰዎች እንዲጋቡ እግዚአብሔር ከወሰነ በኋላ ኢቭን እነሱ ከማወቃቸው በፊት ተጣምረዋል። ለዚህ ነው ከዛ ሱፐርናቹራል በሆነ መለኮታዊ በሆነ መንገድ እግዚአብሔር እንዲገናኙ እንዲተዋወቁ ከተገናኙ በኋላ ሌላውን ምስክር ማግኘት አለባቸው። በሰውም በእግዚአብሔርም ፊት የሁሉ ነገር ምሳሌና መልሕቅ አይደሉም። አብርሃምን ጨምሮ እያንዳንዳቸው የትዳር ምሳሌ አይደሉም። አብርሃም እና ሳራ የትዳር ምሳሌ ናቸው በመጽሐፍ ቅዱስ ብሎ የተጻፈበት የትም ቦታ ጋብቻችሁን የአብርሃምና የሳራ ያድርግላቸው ብለው መናገር የጀመሩት ዘፋኞች ናቸው የሚመስሉ። መጽሐፍ የእምነታችን ጀማሪና ፍጹም አድራጊ የሆነው የሚለው ኢየሱስ ነው። እርሱን እንመልከት ይላል። እርሱ ነው ጀማሪም ፍጹም አድራጊ፣ ፋውንዴሽኑ እሱ ነው። ነገር ግን እነ አብርሃም በቀደመው ጊዜ እግዚአብሔርን ማመን አስቸጋሪ በሆነበት ሁኔታ ውስጥ ምንም የማይታይ ነገር በሌለበት እግዚአብሔርን አምነዋል። እያሳነስኩኝ አይደለም ይመስሉ። እንግዲህ የተወደዳችሁ ወገኖች ለአሁን ያቀረብንላችሁ ይህንን ይመስላል። እንግዲህ በሚቀጥለው ክፍል ሌሎችን ደግሞ የዊች ክራፍት የጥንቆላ መልኮችን በሀገራችን እንግዲህ ጥንቆላ የህዝባችን ጠላት በሚል ርዕስ ነው በደንብ እየተነጋገረን ያለ ነው። እያወራና እግዚአብሔር ነፃ እያወጣን ያለው። ሌሎችም ደግሞ አሉ። አላለቀም ልትሉ ትችላላችሁ። አላለቀም፣ በደንብ ሌሎችም አሉ። እነዚህን ደግሞ በሚቀጥለው ምዕራፍ ይዘን እንመጣለን። እስከዛ ድረስ ሰላም ነው።